ኢትዮ ቴሌኮም የዳታና ኢንተርኔት አገልግሎት ገቢ ለመጀመሪያ ጊዜ ከድምጽ አገልግሎት በልጧል ማለቱን ደግሞ እንንገራችሁ። በበጀት ዓመቱ በቴሌብር ከ4 ትሪሊዮን ብር በላይ የገንዘብ ዝውውር መደረጉን ኢትዮ ቴሌኮም አስታውቋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ይህን የተናገሩት የኩባንያውን የ2018 በጀት ዓመት የአፈጻጸም ሪፖርት ባቀረቡበት ወቅት ሲሆን በበጀት ዓመቱ ኩባንያው ከ215 ቢሊዮን ብር በላይ ገቢ ማግኘቱንና የደንበኞቹ ቁጥርም ከ90 ሚሊዮን ማለፉን ጠቅሰዋል። በተጨማሪም የዳታና ኢንተርኔት አገልግሎት ገቢ ለመጀመሪያ ጊዜ ከድምጽ አገልግሎት መብለጡ ተነግሯል። ምስልያ ሀሺም ተጨማሪ አለ። የኢትዮ ቴሌኮም የ2018 በጀት ዓመት የአፈጻጸም ሪፖርት ያቀረቡት የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ በዚህ በጀት ዓመት ተቋሙ የገቢ ምንጮቹን በማስፋትና የቴሌኮም አውታር መረቡን በማሳደግ በርካታ ውጤታማ ስራዎችን አከናውኗል ነው ያሉት። በዚህም በበጀት ዓመቱ የሞባይል ጣቢያዎች ቁጥር ከ10 ሺህ በላይ ማድረስ ተችሏል ያሉት ዋና ስራ አስፈጻሚዋ በተጨማሪም የፎርጂ አገልግሎት ተደራሽነት በማስፋት 264 ከተሞችን ማካተት የተቻለ መሆኑንና አዳዲስ 7 ከተሞችን በመጨመር በአጠቃላይ በ33 ከተሞች የ5G አገልግሎት መስጠት መጀመሩን አብራርተዋል። በዚህም አጠቃላይ የሞባይል ጣቢያችን ዛሬ ላይ 10613 እንዲደርስ አድርጓል። ይሄ ለዲጂታል ኢትዮጵያ እውን መሆን ቀጣይነት ትልቅ አስተዋጽኦ የሚያደርግ ነው። ተጨማሪ 264 ከተሞቻችን የፎርጂ አገልግሎት እንዲያገኙ ሆኗል ማለት ነው። እንደምታዩት በአጠቃላይ እስካሁን የገነባ ነው ማለት ነው 1200 ከተሞች የፎርጂ አገልግሎት እያገኙ ነው ማለት ነው። ይሄ ትልቅ እድገት ነው እንደምታዩት። ሌላኛው ፈጣን የኢንተርኔት አገልግሎት ተጠቃሚ እንዲሆኑ በተለይ ዋና ከተሞቻችን የ5G አገልግሎት ተጠቃሚ እንዲሆኑ እንደዚሁም ደግሞ የ5G አገልግሎትን የሚፈልጉ የኢኮኖሚ እንቅስቃሴ ያለባቸው እንደነ ስማርት ማይኒንግ የምንላቸው አገልግሎት እንዲያገኙ የ5G ማስፋፊያ እየሰራን ነው። ተጨማሪ 7 ከተሞች የ5G አገልግሎት በዚህ በተጠናቀቀው በጀት ዓመት አግኝተዋል። በአጠቃላይ 33 ከተሞቻችን ዛሬ ላይ የ5G አገልግሎት ተጠቃሚ ናቸው ማለት ነው። ስንጀምር የነበረን 37.9 ሚሊዮን ደንበኛ ነው። በነዛ ማስፋፊያዎች ሁሉ የ4G የ5G የኔትወርክ ማስፋፊያ አድርገን ዛሬ ላይ እንግዲህ 90 ሚሊዮን ደርሰናል። ኢትዮ ቴሌኮም በተጠናቀቀው በጀት ዓመት 215.8 ቢሊዮን ብር ገቢ ማግኘቱን የገለጹት የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ የተገኘው ገቢ የቅዱን 99.7 በመቶ ማሳካት የቻለ ሲሆን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ33.2 በመቶ ከፍተኛ እድገት ማሳየቱን ነው ያስረዱት። 215.8 ቢሊዮን የኢትዮጵያ ብር ማለት ነው ጀነሬት አድርገናል ማለት ነው። 99.7% እቅዳችንን ለመፈጸም ችለናል፣ ለመከወን ችለናል ማለት ነው። ይሄ ትልቅ ስኬት ነው። መጀመሪያውኑ ያው ኔክስት ሆራይዘን እንዳልኳችሁ በጣም አምቢሺየስ ትልቅ ታርጌት የያዘ ነው። ከባለፈው በጀት ዓመት 162 ቢሊዮን ጀነሬት ካደረግንበት አንጻር ሲታይ ደግሞ 33.2% ግሮዝ ያሳየበት ነው ማለት ነው። እንደዚሁም ከውጭ ምንዛሪ አንጻር ካየነው 188.4 ሚሊዮን ዩኤስዲ ጀነሬት ያደረግንበት የእቅዳችን 90 በመቶ ያከናወንበት ነው ማለት ነው። ለተመዘገበው ከፍ ያለ ገቢ ከፍተኛውን ድርሻ ካበረከቱት የአገልግሎት አይነቶች መካከል ቀዳሚው ኢንተርኔት አገልግሎት 31 በመቶ ድርሻ ሲኖረው በሁለተኛነት የሞባይል ድምጽ አገልግሎት 23 በመቶ ድርሻን ይዟል። በዚህም የዳታና ኢንተርኔት አገልግሎቶች ከጠቅላላ ገቢው 31.1 በመቶ በመያዝ ኩባንያው ከተመሰረተበት ከአንድ ክፍለ ዘመን በላይ ለሚሆን ጊዜ የድምጽ አገልግሎት የነበረውን ቀዳሚነት አስቀርቶ ለመጀመሪያ ጊዜ የገቢ ዋነኛ ምንጭ መሆን መቻሉ ነው የገለጹት ዋና ስራ አስኪያጇ። ዴታ ትራፊክ እንግዲህ በተለያየ መልኩ እየገለጽኩት ነው። አሁን በቁጥርም ስታዩት ባለፈው ከነበረው እንግዲህ 1.3 እንግዲህ ፔታባይት አሁን ላይ 1.8 በበጀት ዓመቱ ማለት ነው 42 በመቶ አድጓል። ትራፊኩ የውድ ደንበኞቻችን እንግዲህ አጠቃቀም ማለት ነው። ይሄ ቅድም ብዬ ለጠቀስኩት የሬቬኑን የመጀመሪያውን የአንበሳውን ድርሻ እንዲይዝ እንግዲህ ሼሩን አስችሎታል ማለት ነው። የድምጽ አገልግሎትስ ምን ይመስላል ብላችሁ ካያችሁት በ12% ያደገበት ነው ማለት ነው። ወይም ትራፊኩ ማለቴ ነው እንደምታዩት ማለት ነው። በባለፈው በጀት ዓመት ከነበረው እንግዲህ 172 ቢሊዮን ሚኒትስ ወደ 193 አድጓል። ይሄም ለሬቬኒውያችን ማደግ ሌላኛው አስተዋጽኦ ካደረጉ መካከል ነው ማለት ነው። ሞባይል ብሮድባንድ ተጠቃሚዎቻችንን ከሞባይል ድምጽ አገልግሎት ተጠቃሚ አንጻር ስናነጻጽረውም ቅድም የጠቀስኩላችሁ የደንበኞች ቁጥር እድገት ጋር ስናየው በዋናነት የሞባይል ብሮድባንድ ተጠቃሚዎች በ10% ነው ከባለፈው ዓመት አንጻር ሲታይ ያደገው። የድምጽ አገልግሎት ተጠቃሚዎች ግን በ8% ነው ያደገው። ስለዚህ የደንበኞቹን ቁጥር እድገት በተመሳሳይ ከቮይስ
ወደ ዴታ ትራፊካቸው እንደዛው አጠቃቀማቸው ሽፍት አድርጓል ማለት ነው። እንዲሁም በአመቱ በቴሌብር 4.1 ትሪሊዮን ብር የገንዘብ ዝውውር ተደርጓል የተባለ ሲሆን አጠቃላይ የቴሌብር ተጠቃሚዎች ቁጥርም ከ60 ሚሊዮን መሻገሩ ተነግሯል። በቴሌብር በቀን እስከ 11 ቢሊዮን ብር የሚደርስ የገንዘብ ዝውውር ይደረጋል ያሉት ዋና ስራ አስፈጻሚዋ የአገልግሎት ተጠቃሚ ደንበኞች ቁጥር ከባለፈው አመት በ12.71 ሚሊዮን ጨምሯል ነው ያሉት። 60.5 ሚሊዮን ደርሷል። የደንበኞቹ ቁጥር በቴሌብር ትልቅ አፈጻጸም የታየው አንዱ ወደ 12.7 ሚሊዮን የሚሆን አዳዲስ ደንበኞች ተመዝግበዋል ማለት ነው። እንደዚሁም በበጀት አመቱ ብቻ 4.19 ትሪሊዮን የኢትዮጵያ ብር እንደምታዩት ትራንዛክሽን ተፈጽሟል ማለት ነው። ይሄ በጣም ትልቅ ነው። በቀን በአማካኝ ቴሌብር አሁንም 11 ቢሊዮን የኢትዮጵያ ብር ትራንዛክት እያደረገ ይገኛል። በተጨማሪም ኢትዮ ቴሌኮም ከዓለም አቀፍ አገልግሎቶች 139.9 ሚሊዮን ዶላር ጨምሮ በአጠቃላይ ከ188 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ማግኘቱ ተገልጿል። በሌላ በኩል ተቋሙ ድርሻውን ለዜጎች ለመሸጥ ባወጣው አክሲዮን ገበያ የአንድ አክሲዮን ዋጋ ከ300 ብር ወደ 852 ብር ከፍ ማለቱን ዋና ስራ አስፈጻሚዋ በመድረኩ ተናግረዋል። እስካሁን ከቀረቡ 47 ሺህ የሚጠጉ የአክሲዮን ግዢ ጥያቄዎች ውስጥ 96 በመቶ የሚሆኑት አክሲዮኖች የባለቤትነት ማረጋገጫ እንደተሰጣቸውም አስረድተዋል። በአጠቃላይ የኩባንያው ጠቅላላ ሀብት የ27 በመቶ እድገት በማሳየት 420 ቢሊዮን ብር ደርሷል ነው የተባለው።